የየመንና የሳውዲ በረሃዎችን ኢትዮጵያውያን ስደተኞችን በምን አይነት አስከፊ ሁኔታ ውስጥ ሆነው እንደሚያልፉት ግልጥልጥ አድርጎ ለሁሉም ማሳየት የቻለ ታሪክ ነው። ከሰሞኑን ማህበራዊ ሚዲያውን ያጥለቀለቀው ገና ነፍስ ያላወቀ ብላቴና እናት የሆነችው እህታችን በበረሃው ጉዞ መሞቷን ለቤተሰብ ከተነገረ በኋላ የተሰማው ጉዳይ ግን ብዙዎችን ያስደነገጠና እንዲህም አለ ወይ ያስባሉ ዘግናኝ ታሪኮች የተሰሙበት ሆኗል። በዚህ የስደት ጉዞ ራሳቸውንና ቤተሰባቸውን ለመለወጥ በአስከፊ ሁኔታ ውስጥ የሚጓዙት እህት ወንድሞቻችን በሰዎች ዝውውር ላይ በተሰማሩ የሀገራቸው ልጆች የሚደርስባቸው ነውረኛና ዘግናኝ ተግባር የሰሙትን ሁሉ እንባ ያራጨም ሆኗል። ገና እንቦቀቅላ ብላቴና ልጇንና ቤተሰብን ጥላ ለለውጥ ስትል ስደትን ምርጫ አድርጋ የተጓዘችው እህታችን ሞታለች የተባለው ውሸት ነው ቢባልም ደርሶባታል የተባለው ዘግናኝ ክስተትና እስካሁን አለችበት የተባለው ቦታ ለመታወቁ የተለያዩ ሐሳቦች እንዲሰጡበት እያደረገን የሚገኘው ይህን ታሪክ ተከትሎም እስካሁን ድረስ በአደባባይ ያልተገለጡ በየመን በረሃዎች የሚከናወኑ ጆሮን ጭው የሚያደርጉ አስነዋሪ ተግባራት ጉራማይሌ ሚዲያ ደርሷታል። የየመን ዜጎች ሳይቀሩ በዚህ አሳዛኝ ጉዳይ መቆጣታቸውን የሚያሳዩ ቪዲዮዎችም እየወጡ ነው የሚገኘው። ሞታለች ከሚል አሁን በህይወት አለች ነገር ግን ታግታለች ወደሚል ታሪኳ የተቀየረው አሳዛኟ እህት አሁንስ ስለ እሷ ያለው አሁናዊ መረጃ ምን ይመስላል የሚለውን ለማጣራት ሞክረናል። በአብሮነት ቆይታችሁም የሰማነውን እናሰማችኋለን። ከአሳዛኝ የስደት ታሪክ ሳንወጣ በታታሪነት በብዙዎች የሚመሰከርለት ወንድማችንም በአሰቃቂ ሁኔታ በጥይት ተደብድቦ መገደሉንም ሰምተናል። ሌሎች ኢትዮጵያውያን ወንድሞቻችንና እህቶችም በከፍተኛ ስጋት ውስጥ መሆናቸውን ጉራማይሌ ሚዲያ ሰምታለች። ዝርዝሩንም ይዘናል። ሰላም ጤና ይስጥልን የጉራማይሌ ሚዲያ ቤተሰቦች፣ ሰላምታችን በያላችሁበት የዓለም ጫፍ ሁሉ ይድረሳችሁ እያልን በመግቢያ ያስተዋወቅኳችሁንና ሌሎች መረጃዎችን ወደ እናንተ ለማድረስ ይዘን መጥተናል። ለዩቲዩብ ቻናላችን አዲስ ከሆናችሁም ሰብስክራይብ በማድረግ ቤተሰብ ሁኑን። ሐሳብ አስተያየቶቻችሁንም በኮመንት መስጫው ላይ አስቀምጡልን። ደቡብ አፍሪካ በስደተኛ ጠል በሆኑ በተደራጁ ኃይሎች በዜጎቻችን ላይ በተለያዩ ጊዜያት የሚደርሱ ጥቃቶች አሁንም የቀጠሉ ሲሆን በአንድ ለፍቶ አዳሪ ኢትዮጵያዊ ላይ የደረሰው ጭካኔ የተሞላበት ግድያም የብዙዎችን ልብ ሰብሯል። ታታሪው ኢትዮጵያዊው በደቡብ አፍሪካ በጆሃንስበርግ በጥይት ነው የተገደለው። ከሳሪስ ቀይ አፈር ተነስቶ በአዲስ አበባ ጎዳናዎች የገብስ ቆሎ እየሸጠና አሸዋ እየዛቀ ራሱንና ቤተሰቡን ለመለወጥ የጣረው ወጣት በስተመጨረሻም በደቡብ አፍሪካ የንግድ ስኬት ላይ ደርሶ ነበር። አቶ ወንድማየሁ አየለ ወልዴ በቅጽል ስሙ ወንዴ ሴቭ መጋቢት 17 ቀን 2018 ዓ.ም በደቡብ አፍሪካ ጆሃንስበርግ ከተማ ሴቭ ኢትዮጵያ ተብሎ በሚጠራው ሰፈር ነው በጥይት የተገደለው። የሟች ቤተሰቦች ወንድሞችና የቅርብ ወዳጆች እንደገለጹት ግድያው የተፈጸመው አቶ ወንድማየሁ አየለ በጆሃንስበርግ ከተማ የሚገኘውን ሱቁን ዘግቶ ወደ መኪና ማቆሚያ ገራጅ በገባበት ቅጽበት ነው። ማንነታቸው ባልታወቁና ጭንብል ባደረጉ ገዳዮች በወረደበት 16 ጥይት ሕይወቱ ወዲያውኑ አልፏል። አቶ ወንድማየሁ አየለ ከአባቱ ከመርጌታ አየለ ወልዴና ከእናቱ ከወይዘሮ አንጋሽ ተረፈ በአዲስ አበባ በቃሊቲ ተወልዶ ያደገ ሲሆን የሕይወት ጉዞው በብዙ ውጣ ውረድ የታጀበም ነበር። በተለይም በልጅነቱ ከሳሪስ ቀይ አፈር እስከ ስቴዲየም በእግር በመጓዝ የገብስ ቆሎ በመሸጥ በላፍቶ ወንዝ አሸዋ በማውጣትና በመሸጥ በቡና ቦርድ በጉልበት ሥራ ለዛሬው ስኬቱ መሰረት ጥሏል። ከ27 ዓመታት በፊት በ1991 ዓመተ ምህረት ጥቂት ጥሪቱን ይዞ ወደ ደቡብ አፍሪካ የተሰደደው አቶ ወንድማየሁ በዚያም ጠንካራ ሰራተኛ በመሆን በቆርቆሮ ቤት ሥራ ጀምሮ ዛሬ ላይ 3 ትልልቅ ሱቆችን ማፍራት የቻለ በብዙ ወጣቶችም ዘንድ አርያ የሆነ ሥራ ፈጣሪ ነበር። ሟች በስኬቱ ለራሱ ብቻ አልኖረም። ይልቁንም ወንድሞቹንና እህቶቹን ወደ ሥራ በማስገባት ቤተ ክርስቲያን በማሰራትና ለተቸገሩትም እጁን በመዘርጋት የሚታወቅ ርኅሩህና ቸር ደግ ሰው እንደነበረ
ወዳጆቹ ይመሰክራሉ። አቶ ወንድማየሁ ባለትዳርና የአንድ ወንድና የሁለት ሴቶች አባትም ነበር። ይህ አሳዛኝ ኩነት በደቡብ አፍሪካ በሚኖሩ ኢትዮጵያውያን ላይ እየደረሰ ያለው ተደጋጋሚ ጥቃት በድጋሚ አሳሳቢ አድርጎታል። ውድ ቤተሰቦቻችን አሁንም መረጃችን ቀጥሏል። ከሰሞኑን ከወደ የመን እየተሰማ ያለው ጉዳይ ጆሮን ጭው የሚያደርግ ሆኗል። ሀና ስለተባለችው ሴት እየወጡ ያሉት መረጃዎች ከሰሞኑን መነጋገሪያም ሆነዋል። ሀና በሕይወት እንዳለችና በሕገ ወጥ ደላሎች ታፍና ተይዛ ሊሆን እንደሚችልም ነው እነዚህ መረጃዎች እያመላክቱ የሚገኘው። የአንድ ልጅ እናት የሆነችው ወይዘሮ ሀና የሳውዲ አረቢያ የመኖሪያ ፍቃድ ኢቃማ ለማስተካከል ጉዞ ከጀመረች ከሁለት ወራት በላይ ቢቆጠርም እስካሁን ያለችበት ሁኔታ ሳይታወቅ መቆየቱ ነበር ከፍተኛ ስጋትን የፈጠረው። ይህን ተከትሎም በሕገ ወጥ የሰዎች ዝውውር ላይ በተሰማሩ አካላት የተለቀቀውና የወይዘሮ ሀና ሕይወት ማለፍን የሚያሳይ ተንቀሳቃሽ ምስል ቪዲዮ በማህበራዊ ሚዲያ ተሰራጭቶ ነበር የታየው። ሆኖም ይህ የተሰራጨው ቪዲዮ ሐሰተኛ ስለመሆኑ እነዚህ ዝርዝር ጉዳዮች እየተነሱ ይገኛሉ። በቪዲዮ ላይ የሞተች እናት ተደርጎ የቀረበው ምስል ባለፉት 2 ወራት ውስጥ ሊከሰት የሚችል የአካል መበስበስ ውጤት አይደለም። ይልቁንም ይሄ ምስል ከ4 እና 5 ዓመታት በፊት የነበረ አሮጌ ምስል መሆኑ በምስል ፍለጋ ቴክኖሎጂ ተረጋግጧል። ይህ አሳዛኝ ምስል ሆን ተብሎ አሁን የጠፋችውን እናት ላይ እንዲለጠፍ መደረጉ የደላሎችን አደገኛ የሥራ መንገድ የሚያሳይ መሆኑን ተገልጿል። ምስሉ የቆየ መሆኑ መረጋገጡ የልጅ እናት የሆነችው ወይዘሮ ሀና አሁንም በሕይወት ልትኖር እንደምትችል ትልቅ ተስፋን ጭሯል። ሆኖም ደላሎቹ እንዲህ ያለውን ሐሰተኛ መረጃ የሚረጩት ለምንድን ነው የሚለው ጥያቄ አሳሳቢ ሆኗል። ወይዘሮ ሀና በሕገ ወጥ አዘዋዋሪዎች እጅ ታፍና ልትሆን እንደምትችልና ሌሎችም የክትትል አቅጣጫን ለማስቀየር ሞታለች የሚል የሐሰት ወሬ እንደዘገቡ ይታመናል። እንዲህ ያሉ ምስሎች ቤተሰብ ፍለጋውን እንዲያቆምና በሕግ መጠየቃቸውን እንዲተው ለማድረግ የሚጠቀሙበት ስልት እንደሆነም ይገመታል። በአሁኑ ወቅት እነዚህ ደላሎች በየመን በረሃ ተደራጅተው በሕገ ወጥ መንገድ ሰዎችን ከሳውዲ አረቢያና ከኢትዮጵያ እያወጡ ይገኛሉ። በዚህም ምክንያት በርካታ ኢትዮጵያውያን በበረሃ ላይ ሕይወታቸውን እያጡ ይገኛል። ስለዚህም የኢትዮጵያ መንግስት ከሳውዲ መንግስት ጋር በመተባበር እነዚህን በየቦታው ተደራጅተው የሚንቀሳቀሱ ሕገወጥ ደላሎችን በቁጥጥር ስር እንዲውሉ አጥብቀን እንጠይቃለን። ይህ እርምጃ ከተወሰደ የበርካታ ወጣት ኢትዮጵያውያን ሕይወት ከጥፋት መታደግ እንደሚቻልም ነው የተጠቆመው። የዚህች እናት ጉዳይ እልባት እንዲያገኝና እውነታው እንዲወጣም የሁላችንም ርብርብና ትብብር እንደሚያስፈልግም እየተነገረ ነው። ይህ መረጃን ለሚመለከታቸው የመንግስት አካላት፣ ለኢትዮጵያ ዲፕሎማቲክ ሚስዮንና ለሰብአዊ መብት ተሟጋቾች እንዲደርስ ለሃና ድምፅ እንድትሆኑም ጥሪያችንን እናቀርባለን። የአንድ ምስኪን እናት ሕይወት ለመታደግና ከልጇ ጋር እንድትቀላቀል ለማድረግ የሁላችንም ድጋፍ ወሳኝ ነው። አዎ ሃና በሕይወት አለችም። ይህንን አሳዛኝ ጉዳይ መሰማቱን ተከትሎም የየመን ዜጎች ሳይቀሩ እጅግ እንደተደናገጡና እንዳዘኑ በማህበራዊ ሚዲያዎች ላይ ቪዲዮዎችን በመስራት እያሳወቁ ይገኛሉ። አዲስ አበባ ከተማ በአስደንጋጭ ሁኔታ ከሰሞኑን ተከታታይ የሆነ የትራፊክ አደጋዎችን እያስተናገደች ሲሆን በእነዚህም አደጋዎች የሰዎች ሕይወት መጥፋቱም ተሰምቷል። ፖሊስ ባወጣው ዝርዝር መረጃ መሰረት አንደኛው አደጋ የደረሰው መጋቢት 22 ቀን 2018 ዓ.ም ከሌሊቱ 11 ሰዓት በየካ ክፍለ ከተማ ወረዳ 9 ልዩ ቦታው ኮተቤ 02 ተብሎ በሚጠራው አካባቢ ነው። የጉዞ መነሻውን ካንቆርጫ ወደ ላምበረት ያደረገ የሰሌዳ ቁጥር ኮድ 302697 አዲስ አበባ የሆነ የህዝብ ማመላለሻ ሚኒባስ 18 ሰዎችን ጭኖ በተጠቀሰው ቦታ ቁልቁለቱን በመጓዝ ላይ ሳለ ባጋጠመው የመገልበጥ አደጋ በሁለት ወንዶችና አንድ ሴት በድምሩ በ3 ሰዎች ላይ የሞትና አሽከርካሪውን ጨምሮ በ16 ሰዎች ላይ ደግሞ ከባድና ቀላል የአካል ጉዳት ደርሷል። በአደጋው ጉዳት የደረሰባቸው ተሳፋሪዎችም የሕክምና እርዳታ እየተደረገላቸው እንደሚገኝ የተገለጠ ሲሆን የአደጋው መንስኤም እየተጣራ መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያ ገልጿል።
ሁለተኛው አደጋ የደረሰው መጋቢት 23 ቀን 2018 ዓ.ም ከቀኑ 5 ሰዓት ገደማ ሲሆን በየካ ክፍለ ከተማ ወረዳ 9 ልዩ ቦታው ቅድስት ሳሊተ ምህረት ቤተክርስቲያን አካባቢ ነው። ንብረትነቱ የኢትዮ ጅቡቲ ምድር ባቡር አክሲዮን ማህበር የሆነ ሲኖትራክ ተሽከርካሪ የጉዞ አቅጣጫውን ከላምበረት ወደ ጃክሮስ አድርጎ በመጓዝ ላይ በነበረበት ወቅት ከሰሚት ወደ መገናኛ የጉዞ አቅጣጫውን አድርጎ ሲጓዝ ከነበረ ንብረትነቱ የአዲስ አበባ ቀላል ባቡር ትራንስፖርት አገልግሎት ድርጅት ከሆነ የኮድ ቁጥሩ 111 ባቡር ጋር በመጋጨት በባቡሩ ውስጥ ተሳፍረው በነበሩ 2 ሰዎች ላይ ቀላል የአካል ጉዳት ደርሷል። ፖሊስ የአደጋውን መንስኤ እያጣራውም ነው ብሏል። ሶስተኛው አደጋ ደግሞ መጋቢት 23 ቀን 2018 ዓ.ም ከጠዋቱ 1 ሰዓት በለሚ ኩራ ክፍለ ከተማ ወረዳ 13 ልዩ ቦታው የተባበሩት አደባባይ አካባቢ ነው የደረሰው። የሰሌዳ ቁጥሩ ኮድ 341 968 አዲስ አበባ የሆነ አሊያንስ የህዝብ ማመላለሻ አውቶቡስ ከአቤም ወደ የተባበሩት አቅጣጫ ቁልቁለቱን በመጓዝ ላይ ሳለ ከሰሚት ወደ ሲኤምሲ አቅጣጫ እየተጓዙ ከነበሩ የሰሌዳ ቁጥራቸው ኮድ 33509 አዲስ አበባና የሰሌዳ ቁጥሩ ኮድ 57071 አዲስ አበባ ቪትስ የሆኑ ተሽከርካሪዎችን በመግጨት የተባበሩት አደባባይ ላይ በመውጣት ሊገለብጥ ችሏል። በአደጋውም የፒካፕ መኪናው አሽከርካሪ ህይወት ወዲያውኑ ሲያልፍ በውስጡ ተሳፍረው የነበሩት 2 የ7ኛና የ5ኛ ክፍል ተማሪዎች እንዲሁም የቪትስ መኪናው አሽከርካሪ ከባድ የአካል ጉዳት ደርሶባቸው የሕክምና ክትትል እየተደረገላቸው ይገኛል ተብሏል። እነዚህ አደጋዎች ከፍተኛ ጥንቃቄ ልናደርግ እንደሚገባም አመላካች እንደሆኑ ነው የተጠቆመው። ውድ የጉራማይሌ ሚዲያ ቤተሰቦች የዛሬ መረጃዎቻችን እነዚህን ይመስሉ ነበር። ስለነበራችሁ የአብሮነት ቆይታ እጅግ አድርገን እናመሰግናለን። ለዩቲዩብ ቻናላችን አዲስ ከሆናችሁም ሰብስክራይብ በማድረግ ቤተሰብ ሁኑን። ሐሳብ አስተያየቶቻችሁንም በኮመንት መስጫው ላይ አስቀምጡልን። በሌላ መረጃ እስከምንገናኝ ቸር ቆዩን።